ከልብና መሰግናለን የአማራ ፋኖ በሁሉም ቀጠናዎች ተጋድሎ ተጠናክሮ እንደቀጠለም ከሚደርሱ መረጃዎች ማረጋገጥ ችለናል። በዛሬው ዕለትም ዘመቻ አንድነት 29ኛ ቀኑን ይዞ ግለቱን ጠብቆ ተጠናክሮ እየቀጠለ እንደሆነ ለማወቅ ችለናል። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ፣ አማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበፈንታው ከኛ ጋር ቆይታ ስለምታደርጉ ከልብ እናመሰግናለን። ከሚዲያዎች በኩል እንግዲህ ኢትዮ 251 ሚዲያ፣ ግሎባል ፋኖ ሚዲያ፣ አሻራ ሚዲያ፣ ኤቢሲ ቴሌቪዥን፣ ሮሃ ሚዲያ እና ብላክ ላዮን ሚዲያ አብረናችሁ ቆይታ እናደርጋለን። በቆይታችን በርከት ያሉ መረጃዎችን የተጋራን ቆይታ እንደምናደርግ ተስፋ አደርጋለሁ። ቀዳሚ የማደርገው የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ በቀጠናችሁ ዘመቻ አንድነት 29ኛ ቀን ምን ይመስላል? የአደረጃጀት ስራዎች ካሉ ተጋድሎች ካሉ መረጃዎች እንቀበል። በዘመቻ አንድነት ዛሬ 29ኛ ቀኑን ባስቆጠረ ዘመቻ አንድነት የጎንደር ግንባር የሚከተሉት ሁነቶች ተመዝግበዋል ማለት ነው። በጎንደር ከተማ ምስራቃዊ አቅጣጫ ውግሎ፣ ዛባና አምቦበር በተባሉ 3 የተለያዩ አካባቢዎች አነስተኛ ሰዓት የወሰደ አውደ ውጊያ ተደርጎ ጠላት ሙትና ቁስለኛ ሆኖ ተመልሷል ወደ መጣበት አቅጣጫ። ከጎንደር ከተማ 10 ኪሎ ሜትር እና 8 ኪሎ ሜትር 9 ኪሎ ሜትር ርቀት ያላቸው ቦታዎች ናቸው። እነዚህ ቦታዎች የተደረገው ውጊያ የመራው ደግሞ የጎንደር በጋሻው ክፍለ ጦር፣ ጎንደር ብርጌድ እና ፋሲል ብርጌድ ኃይሎች ናቸው ማለት ነው። በሌላ በኩል በጠገዴ ወረዳ ማለትም በማዕከላዊ ጎንደር ዞን በጠገዴ ወረዳ ንዑስ ወረዳ የሆነችውን ሰጋሉ ከተማን የአማራ ፋኖ በጎንደር የጎቤ ክፍለ ጦር ዋግሽም ብርጌድ ዛሬ ሚያዝያ 08 2017 ዓ.ም ረፋድ አካባቢ ከተማዋን መቆጣጠር ችሏል ማለት ነው። ይህ የሰጋሉ መያዝ የጠገዴ ወረዳንና የሶሮቃን እንደዚሁም የሳንጃ ታች አርማጭሆ ወረዳዎችን የሚቆርጥ መስመር ነው እና ይሄ ጥቁር አስፋልት ላይ ያለ ከተማ መያዙ እጅግ ወታደራዊና ኢኮኖሚያዊ ጥቅምታ ያለው እንደመሆኑ ቁልፍ ቦታ በመሆኑ ሰጋሉ በእጃችን ሊገባ ችሏል። በዛሬ ተጠቃሽ ድሎች አንዱ። በሌላ በኩል በተመሳሳይ በማዕከላዊ የጎንደር ቀጠና ዞዛምባ ንጉሱ ክፍለ ጦር ከብናት ቋሊሳ መግቢያ ድርቋዜ ገብርኤል በተባለ ቦታ በደፈጣ ጠላት ላይ አደጋ ማድረስ ችሏል። የወራሪው አብይ አህመድ ኃይል ላይ አደጋ በማድረስ 65 ጠላት የተደመሰሰ ሲሆን እንዲሁም ከ42 በላይ ቁስለኛን የሆነበትና ጥቅም ውጭ የሆነበት አውደ ውጊያ ድል ተመዝግቧል። የዞዛምባ ንጉሱ ክፍለ ጦር ከብናት ቋሊሳ መስመር ላይ በደፈጣ በተደጋጋሚ ጠላትን አደጋ በማድረስ ጠላትን በመመተን በመደምሰስ ይታወቃል። በሌላ በኩል ሚሳው ካሳ ኮር በሚንቀሳቀስበት ወይም ሁለተኛ ኮር በሚንቀሳቀስበት የኛ ኮር ማለት ነው የምዕራብ ቀጠና የጎንደር ምዕራባዊ ቀጠና ሚሳው ካሳ ኮር የቋራው ሚርላ ክፍለ ጦር እና አድዋ ክፍለ ጦር እንዲሁም ቴዎድሮስ ክፍለ ጦር አንዳንድ ሻለቃ በማዋጣት በሙር ከተማ መሽጎ የነበረውን ጠላት መደምሰስ የቻሉበት አውደ ውጊያ ተደርጓል። ከመደምሰስ የተረፈው ወደ ገለጎ በተባለ ከተማ ሸሽቷል ማለት ነው። ከዛ በፊት ግን ከ15 በላይ ተማርኳል። እንደዚሁም የአካባቢ አደራጅታቸው የነበሩ በነሱ አጠራር ሚሊሻ ሰላም አስከባሪ የሚሏቸውም እንደዚሁ በብዛት የተደመሰሱበት አውደ ውጊያ ተከውኗል። ቁጥሩ ያልታወቀም በዚህ ግንባር ላይ ጉዳት ደርሶበታል ማለት ነው ለጊዜው። ሌላው ሚያዝያ 06 2017 ዓ.ም በኔትወርክ ችግር ሪፖርቱ ተጠናክሮ ደርሶን ወደ ሚዲያ ላድረስ ነው መረጃ ነበር። ወደ ውጊያ ድል መረጃ ይህ ሳይዘገብ የቆየ መተማ ወረዳ ሽመለ ጋራ መይሳው ካሳ ኮር ያደረገው አውደ ውጊያ ነው። ከመተማ ከተማ ከዋናው የዞን ከተማ መተማ ከተማ በቅርብ ርቀት 35 ኪሎ ሜትር ርቀት ላይ የምትገኘው ሽመለ ጋራ ከተማ ላይ የመይሳው ካሳ ሁለተኛ ኮር አጣና ዋሴ ክፍለ ጦር አንድ ሻለቃ በምሽት ሰርጎ በመግባት ጥቃት በመድረስ ሰብአዊና ቁሳዊ ኪሳራ
ማድረስ የተቻለበት አውደ ውጊያ ቀደም ብሎ ውጊያው ተደርጎ ሆኖም ግን ሳይዘገብ የቀረ ነውና በዚህ አውደ ውጊያ ወገን ያደረሰው ጉዳት እንደተጠበቀ ሆኖ ጠላት በምሽቱ እርስ በርሱ የተመታታበት ሁኔታ ተፈጠረበት ሁኔታ አለ። ከዚህ ጋር ተያይዞ ሌሎች አደረጃጀት ስራዎችን እየከወን ነው። በነገውና ወይም ደግሞ ከሚቀጥለው ቀናት የዘመቻ አንድነት መረጃዎች ጋር ይዘን የምንቀርባቸው የአደረጃጀት ስራዎች ደግሞ እየከወን እንገኛለን። አመሰግናለሁ ሙሌ። ከልብ አመሰግናለሁ። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ ቀጥታም አልፎ ወደ አማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ ነው። 29ኛ ቀን የጎጃም ግንባር ተጋድሎና እንቅስቃሴዎች ምን ይመስላሉ? አመሰግናለሁ ሙሉጌታ። ዘመቻ አንድነት 29ኛ ቀን በአማራ ፋኖ በጎጃም እንደዚሁ በዛሬም በደማቅ ተጋድሎ ቀጥሎ ውሏል። በሶስት አውደ ግንባሮች አውደ ውጊያ ተደርጎ ጠላትን ማሽመድመር ተችሏል። ሙትና ቁስለኛ ማድረግ ተችሏል። የመጀመሪያው አውደ ውጊያ በ9ኛ ሳሙኤል አወቀ ክፍለ ጦር አረንዘው ጎንቻ ብርጌድ ጠላት ተቆጣጥሮት የነበረውን ባርጃኖ የተባለ ቦታ በሌሊት በከበባ ማጥቃት ለማድረግ ብርጌዱ አስቦ በተንቀሳቀሰበት ሰዓት ቀድሞ መረጃ የደረሰው የጠላት ኃይል በፍርሃት ሲሸሽ በቆረጣ መንገድ ላይ በተደረገ አውደ ውጊያ በርካታ የጠላት ኃይል ሙትና ቁስለኛ ማድረግ ተችሏል። አረንዛው ጎንቻ ብርጌድ በቅርቡ ተደራጅቶ እንደ አዲስ ሪፎርም ሰርቶ ትናንትም እንደተናገርኩት በጥልቅ ታድሶ ወደፊት ከመጣ በኋላ የመጀመሪያው ድል ሆኖ ተመዝግቧል። በአካባቢው የሚንቀሳቀሰውን 71ኛ ክፍለ ጦር የተሰኘውን የጠላት ኃይል እንደዚሁ በአጭር ሰዓት ባደረገው የቆረጣ ማጥቃት አንደኛ ይዞት የነበረውን ቦታ በማስለቀቅ ሁለተኛ መንገዱን በማስተጓጎል ከባድ ማጥቃት አድርጎ ድል ተጎናይቷል። ሁለተኛው አዲስ አለማየሁ 7ኛ ክፍለ ጦር የቦቅላ አባይ ብርጌድ እና ደጃዝማች ተድላጓሉ ብርጌድ አዋበል መብረቁ ብርጌድ በመሆን በጋራ በሰሩት ኦፕሬሽን 8 የሚደርስ ሁነኛ የሚባል የስርዓቱ አንጋች የሆኑና ተጽዕኖ ፈጣሪ የሚባሉ 8 የሚኒሻ አባላት እነዚህ ኃይሎች ተማርከው ከከተማ ወጥተው ወደ 7ኛ ክፍለ ጦር ቤዝ ተወስደው ምርመራ እየተደረገባቸው ነው የሚገኘው። በዚህ ምክንያትም ቀንደኛ የስርዓቱ አገልጋዮች ተላላኪዎችና ቦታ መሪዎች መንገድ መሪዎች በመሆናቸው የስርዓቱ የሚገዛ አካባቢ የሚገኙ የስርዓቱ ወታደር ከፍተኛ መደናገጥ ውስጥ የገባበት ሁኔታ ነው ያለው። ይህ ለወገን ኃይል እጅግ የልዩ ኦፕሬሽን ዘመቻው እጅግ ጠንክሮ እንደመቀጠል እንዳለበት የታመነበትና ከፍተኛ የስነ ልቦና ጉልበት የፈጠረበት ሁኔታ ነው የተከሰተው በወጀል ከተማ። ሶስተኛው በአማራ ፋኖ በጎጃም 1ኛ ክፍለ ጦር የአንሙት ያዛቸው ብርጌድና የባህር ዳር ብርጌድ በሚንቀሳቀሱበት ከባህር ዳር በቅርብ ርቀት ከአዴትና ባህር ዳር በቅርብ ርቀት የሚገኝ አካባቢ ላይ ከደቡብ ጎንደር ከባህር ዳርና ከአዴት ከ3 አቅጣጫ ከፍተኛ ቁጥር ያለው እግረኛ ኃይል በርከት ያለ የቡድን መሳሪያ በመያዝ ለአፈናና ለከበባ ጥረት አድርጎ ነበረ በትናንትናው ዕለት። ይሄ በትናንትና በተደረገ የመልሶ ማጥቃት ግማሹ ኃይል መመለሱን ያው ትናንትናም ተናግረን ነበረ። በዛሬው ዕለትም ከሌሊት 6 ሰዓት ጀምሮ በመልሶ ማጥቃት አካባቢው ላይ ያለውን የፋኖ ኃይል ለማፈን ጥረት ቢያደርግም በጀግኖቹ የባህር ዳር ብርጌድ እና የአንሙት ያዛቸው ብርጌድ አባላት ሻለቆች አማካኝነት አፍሮ እንዲመለስና ወደ መጣበት አካባቢ ምንም ሳይዝ ምንም ሳያገኝ ቁስለኛ ብቻ ይዞ እንዲመለስ አድርገናል። ይህ እንግዲህ አንደኛው ስትራቴጂያችን ጠላት አጥዶ ወደ ወገና ኃይል ማጥቃት ሲመጣ አንደኛ በጥራት እቅድ አለመዋጋት በሚለው ስልት፣ ሁለተኛ ግን በመልሶ ማጥቃት ስልት በሚለው አካሄዳችን ይሄንን ጠላት ሰብረን መመለስ ችለናል። አካባቢውንም እንደዚሁ መልሰን መቆጣጠር ችለናል። ይህ አካባቢ እንደሚታወቀው ለባህር ዳር በጣም በቅርብ ርቀት ላይ ያለ በመሆኑና ስትራቴጂክ ቦታ በመሆኑ ይህን ቦታ ከወገን ኃይል ማስለቀቅ ማለት የፋኖን ኃይል በአጠቃላይ እንገፈዋለን፣ ወደ በረሃ እናስወርደዋለን፣ አካባቢ ነፃ እናደርጋለን በሚል ስሌት የመጡ ቢሆንም እኛ ግን ስትራቴጂክ ቦታውን መልሰን የተቆጣጠርንበት ሁኔታ ነው ያለው። ሌላው ጉዳይ በአማራ ፋኖ በጎጃም በሚያስተዳድረው ቀጠና ውስጥ ከፍተኛ ቁጥር ያለው የአብይ አህመድ ወራሪ ኃይል ከነሙሉ ትጥቁ የማስከዳቱ ስራ ተጠናክሮ ቀጥሏል። በአንድ ሳምንት ብቻ በአጠቃላይ በአማራ ፋኖ በጎጃም ቀጠና ውስጥ ከ69 በላይ የሚሆን የተቆጠረ የጠላት ኃይል ወደ ወገን ተቀላቅሏል። ስቦ ማስከዳት ይቀጥላል። ሪፎርም ጥልቅ ታድሶ ህዝብ ማወያየትና
በጠላት ላይ መብረቃዊ ጥቃት መፈጸም ይቀጥላል። በአጠቃላይ በዘመቻ አንድነት 29ኛ ቀን የአማራ ፋኖ በጎጃም ያከናወነው ተግባር ይሄን ይመስላል። አመሰግናለሁ። ከልብ እናመሰግናለን። ፋኖ ማርሸት ፀሐዩ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ፣ የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበፈንታው በወሎ ቤት አማራ ግንባር 29ኛ ቀን የያዘው የዘመቻ አንድነት እንቅስቃሴ ተጋድሎ ምን ይመስላል? አመሰግናለሁ ሙሉጌታ። እንግዲህ 29ኛ ቀኑን የያዘው የዘመቻ አንድነት አሁንም በአማራ ፋኖ በወሎ ቤት አማራ በቤት አማራ ቀጠና ተጠናክሮ ቀጥሏል። ያው በአምስቱ ኮሮች የተጠናከረ ሁለንተናዊ ተጋድሎ እየተደረገ ነው የሚገኘው። በአውደ ውጊያ፣ በህዝብ አደረጃጀት፣ የህዝብ ግንዛቤ ፈጠራ፣ አጠቃላይ ንዑስ ወረዳዎችን የማቋቋም በንዑስ ወረዳ ስር ቀበሌዎችንም ጭምር የማቋቋም አስተዳደር የመዘርጋት ስራዎች ከአውደ ውጊያው ጎን ለጎን ተጠናክሮ ቀጥሏል። ህዝባችንን ደግሞ ከመነሻ እስከ መድረሻው አጠቃላይ ከጥንት እስካሁን ድረስ ያለውን ህዝባችን ላይ እየተፈጠረ ያለውን አጠቃላይ ማህበረሰቡ እያየው የመጣ ስለሆነ የማስታወስና የሆነ ጊዜ የሆነ ነገር የተፈጠረው ከዚህ አንጻር ነው የሚለውን ከህዝባችን ጋር እየተወያየን አጠቃላይ የፖለቲካ ማህበረሰብ የመፍጠሩን ሂደትም አጠናክረንበት ቀጥለናል። ከአውደ ውጊያ ጋር በተያያዘ የአማራ ፋኖ በወሎ ቤት አማራ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በአርበኛ እንድሪስ ጉድል የሚመራው ማለት ነው ተቆጣጥሮ እያስተዳደረ በሚገኘው ቀጠና ማጥቃት የሄደና ቀጠናውን ለማስለቀቅ የሄደን ጠላት ወደ መጣበት የመለሱበትና ቀጠናቸውን አስጠብቀው አሁንም የቀጠሉበት ሁኔታ አለ። እዚህ ጋር ተያይዞ ቀጠናቸውን ከማስጠበቅ በዘለለም ጥልቅ የሆነ የህዝብ አደረጃጀትና ውይይት አጠናክረው የቀጠሉበት ሁኔታ አለ። የህዝብ አደረጃጀትና አጠቃላይ የህዝባችንን የፖለቲካ ግንዛቤ ፈጠራ ለምን እንደምንታገል ለምን ትጥቅ እንዳነሳንና ትግሉ ደግሞ የት ደርሷል የሚለው ህዝባችን የትግሉ ባለቤት ስለሆነ ከዛ አንጻር የግንዛቤ ፈጠራ ስራም ጥልቅ የሆነ ማለት ነው እየተሰራ ያለበት ሁኔታ አለ። ሌላው እንደጠቀስኩላችሁ ሰሞኑን በተለያዩ አካባቢዎች ተጋድሎቹ የቀጠሉበት ሁኔታ አለ። በምዕራብ ወሎ፣ ደቡብ ወሎ፣ ሰሜን ወሎ በሁሉም አካባቢዎች የተጠናከረ ተጋድሎ ነው ያለው። አጠቃላይ የጠላት እቅድ ከሚያዝያ 1 ጀምሮ የማጥቃት እቅድ ነበረ በሁሉም የወሎ ቤት አማራ ቀጠናዎች ሙሉ ለሙሉ እቅዱን ያከሸፍንበትና በራሳችን እቅድ ልንዋጋ የምንችልበትና ጠላትን ደግሞ በእኛ የዘመቻ እቅድ የእኛ የዘመቻ ስምሪት ውስጥ ልናስገባ የምንችልበትን ሂደት ሙሉ ለሙሉ አጠናቀን ጨርሰናል። እቅዱን አበላሽተንበታል ማለት ይቻላል። እቅዱ እንዴት ይበላሻል? ከአሁን በፊት ተነጋግረናል። ማጥቃት ባሰበባቸው አካባቢዎች ቀድመን ከተማዎች ላይ ሰርጎ በመግባት እንመታዋለን። ይህንንም በወርጌሳ፣ በውጫሌ፣ በወልዲያ፣ በላሊበላ እንዲሁም በቆቦ ከተማና ሌሎች የምዕራብ ደግሞ በመካነ ሰላም፣ በወግዲ፣ በአማራ ሳይንት፣ በመቅደላ፣ ዴንሳና የተለያዩ አካባቢዎች በተለይ ደግሞ በዚህ በኩታበር አካባቢም ጭምር በብዙ ቀጠናዎች ቀድሞ ጠላትን እቅዱን ለማፍረስ በመምታትና ሰራዊቱ የተሰላቸ ስለሆነ እንዲበተን በማድረግ በጣም የተሳካ የሚባል የአማራ ፋኖ በወሎ ቤት አማራ ጠላት ያቀደውን የማጥቃት እቅድ በማክሸፍ አሁንም ሊያቅድ ይችላል። ከሚያዝያ 1 ጀምሮ ግን እቅድ የነበረውን ለአንድ ሳምንት ያክል ያስተጓጎልንበት ሁኔታ አለ። አንዳንድ ቀጠናዎች ላይ የጀትና የድሮን ቅኝቶች አሉ። ያ ቦምብ የታጠቁ ማለት ነው። ካገኙ ስብስብም ይሁን ማጥቃት የሚፈልጉት ነገር ካለ ቦምብ ጣይ ማለት ነው። በከፍተኛ ሁኔታ የጀትና የድሮን እንቅስቃሴዎች ያሉበት ሁኔታ አለ። ያው ሰራዊታችንም ህዝባችንም ጥንቃቄ እንዲያደርግ መልእክትም እያስተላለፍን ያለንበት ሁኔታ ነው ያለው። ሚዲያ አካላቶችም ይህንን መልእክት ማስተላለፍ በተለይ ከበዓሉ ጋር ተያይዞ ትልቅ ትኩረት እንድትሰጡት እንላለን። እኛም ሰራዊታችንን እያሳወቅን ነው። ከሰራዊቱ በተጨማሪ ህዝብም በሚሰበሰብባቸው አካባቢዎች ከፋኖ ለመነጠልና ፋኖን ያስመታችሁ ለማለት ንጹሃኖችን በክርስትና ሳይቀር የመታበት ሁኔታ ስላለና እሱን ስለምናስታውስ የዛሬ ስለሆነ ስለማንረሳው ከዚህ አንጻርም ህዝባችን እያነቃን ያለንበት ሁኔታ አለ። አንድ ለጊዜው ቦታውን መጥቀስ የማልፈልገው ቦታ የወሎ ቤት አማራ ቀጠና ላይ አንድ ክፍለ ጦር 10 የራሱን መከላከያ እያለ የሚጠራው የአብይ አህመድ ስልጣን አስጠባቂ ወይም ዙፋን ጠባቂ ሰራዊት አባላት አማራ ፋኖ በወሎ ቤት አማራ የሆነ ክፍለ ጦርን ተቀላቅለዋል። ወደ 10 ነው በቁጥር ለማስለቀቅና መከላከያዎቹን ለማስመለስ ጥረት አድርጎም ያልተሳካ እንደሆነ በተጋድሎ
ያዝነበት ሁኔታ አለ። በሌሎች ቀጠናዎችም ይሄ የማስኮብለል ስራው ተጠናክሮ ቀጥሏል። አጠቃላይ እንግዲህ እንደምታውቁት በደፈጣ በተገኘው በሽምቅ ውጊያ በማስኮብለል ሰራዊቱ እንዲሰለች በማድረግ ምርር እንዲለው በማድረግ ዱን ካገኘውና ከቀናው ኮብልሎ ወደ ፋኖ መግባት ኦሮሞ ነው፣ ደቡብ ነው፣ ሶማሌ ነው፣ አፋር ነው የሚባል ነገር የለም። አጠቃላይ የዙፋን ጠባቂ ሰራዊቱ አባላት በሙሉ ባገኙት አጋጣሚ በጣም እንደ ጎልደን አማራጭ የሚያዩት ኮብልሎ ወደ ፋኖ መግባት ነው። ፋኖ መታገል የሚፈልገውን ያታገላል፣ መታገል ያልፈለገውን ደግሞ ወደ ቤተሰቡ እየሸኘ ያለበት ሁኔታ አለ። ከዚህ ጋር ተያይዞ በማስኮብለል በጣም የተጠናከረ ነገር ነው ያለው። በደፈጣም በሽምቅ ውጊያም እየተመታ ነው። አመች ሆኖ ሲገኝ ደግሞ በመደበኛ ውጊያ ሙሉ ለሙሉ የመደምሰስ የመማረክም ስራ ሙትና ቁስለኛ የማድረግ ስርዓቱን በወታደራዊ አቅሙ የማዳከም ስራ በጣም እየተሰራ ነው። በፖለቲካም አቅም እንደዚሁ የህዝብ አስተዳደር እስከ መዘርጋት የደረስንበትና ህዝብ እያስተዳደርን ያለንበት ሁኔታ አለ። አጠቃላይ በአውደ ውጊያ ግን በሁሉም ቀጠናዎች በጣም የተሳካ የሚባል የጠላትን እቅድ የማክሸፍ ይሄ ሲባል ግን የሚያዘናጋ አይደለም። እቅዶችን ሁሌም ይኖሩታል እንደምታውቁት። ከሚያዝያ 1 ጀምሮ የነበረውን ግን ለአንድ ሳምንት ያክል ያራዘምንበትና በራሳችን ፍላጎት እንዲሄድ ያደረግንበትን ስራ ሰርተናል። አጠቃላይ የአውደ ውጊያና የአደረጃጀት መሰል መረጃዎች በወሎ ቤት አማራ ቀጠና ያለው ይሄንን ይመስላል። አመሰግናለሁ። እሺ ከልብ እናመሰግናለን። እንግዲህ በሁሉም ቀጠና በሚባል ደረጃ ከፍተኛ ተጋድሎ እየተደረገ በርካታ ድሎች እንደተመዘገቡ ሰምተናል። ሌላኛው ዛሬ ተጨማሪ ጥያቄ ለእናንተ የምናቀርበው እንደ ሚዲያ በተለይ በሁሉም ቀጠና በሚባል ደረጃ የአማራ ፋኖ በተለይም የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ በጎጃምና የአማራ ፋኖ በሸዋ በተለይ ምክክር ኮሚሽን በተመለከተ ከዚህ በፊት በተደጋጋሚ ማህበረሰብን የማዘናጋት እንዲሁም ደግሞ በተለይ አብይ አህመድን የመጠቀሚያ ካርድ እንደሆነ ስትገልጹ ቆይታችኋልና ነገር ግን ይህ በእንዲህ እንዳለ በዛሬው ዕለት የምክክር ኮሚሽኑ ዋና ፕሬዝዳንት የሆነው መስፍን አርአያ ከአማራ ክልል ከታጣቂዎች ቡድን ተደራዳሪ ወይም ደግሞ አጀንዳዎችን ያስገባ ኃይል አግኝተናል የሚል ሀሳብ ሰጥቷልና በዚህ ጉዳይ ላይ ሀሳብና አስተያየታችሁን ለመስጠት ነው። ከናንተ ካራታችሁ አለ ወይ? የመጀመሪያው ጥያቄ ነው። እዚህ በፊት በተደጋጋሚ መግለጻችሁ ይታወቃል። ነገር ግን ለማህበረሰቡ እንደዚህ አይነት መረጃዎች በተለይ ለማዘናጋት ለማወሳሰብ እንዲሁም ደግሞ ይሄን ከፍተኛ ተጋድሎ እያደረገ ያለውን ኃይል ለመበተንም ጭምር ስለሆነ እንደዚህ አይነት አጀንዳዎች የሚነቀቁት ግልጽነት ያለው ምላሽ እንድትሰጡና ነው። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ ተከታዩ ምላሽ እንቀበል። አመሰግናለሁ ሙልጌታ። ራሱን የምክክር ኮሚሽን ብሎ የሚጠራው አካል ምንም አይነት ምቹ ሁኔታ በሌለበት ለምክክር በማያበቃ ሁኔታ ውስጥ ወይም ደግሞ ቀደም ብለን እንደገለጽ ነው ለምክክር ከማይመች ቡድን ጋር ወንጀለኛ ዓለም አቀፍ ወንጀለኛ ቡድን ጋር ተመካከሩ ብሎ የስርዓቱን እድሜ ህጋዊ አድርጎ ለማራዘም የታለመ ሴራና ሽፋን መሆኑ የአደባባይ ሀቅ ነው። ይህ ኃይል የተቋቋመበት ይህ ቡድን የተቋቋመበት ዓላማ ስለሆነም ቀደም ሲል በአማራ ፋኖ አንድነት በጎንደር በኩል ከዚህ ቡድን ጋር ማንኛውም አይነት ግንኙነትም አልነበረንም፣ ሊኖረንም አይችልም። ምክንያቱም ምላሻችን ባደራ በሞግዚት የምንሰጠው ስላልሆነ ማለት ነው። ጥያቄያችን ልንሰጠው የምንችል ባለመሆኑ ጥያቄያችንን ይዞ ሊሄድ አጀንዳችንን ይዞ ሊመልስልን የሚችል ባለመሆኑ በሞግዚት ባደራነት የማንሰጠው መሆኑን የተገነዘብን በመሆኑ የጀመርነውን ትግል አጠናክረን መቀጠል ነው የሚገባን እንጂ ከዚህ ቡድን ለመሳሳቻነት ሊጠቀምበት እንደማይችል ቀደም ብለን ህዝቡ በህብረተሰቡ ውስጥ ያሉ ልዩ ልዩ አደረጃጀቶችንም እንዳይጠቀምባቸው እንዲሁም ራሱን የሚያደርገውን እንቅስቃሴ ህጋዊ አለመሆኑንና ታሪካዊ ሸፍጥ መሆኑን አስረድተን አጋልጠናል። ከዚህ በፊት አሁንም ከዚህ አካል ጋር ያልተገናኘን መሆኑን የአማራ ፋኖ አንድነት በጎንደር ያሳውቃል። በሌላ በኩል በአጀንዳ በኩል የሰጠነው አጀንዳ እንደሌለ ሊኖርም እንደማይችል በዚህ አጋጣሚ ለህዝባችን አስረግጠን መንገር ማሳወቅ እንወዳለን። አመሰግናለሁ ሙሌ። እሺ ከልብ እናመሰግናለን። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ፣ ወደ አንተ ልምጣ። አመሰግናለሁ በድጋሚ ሙሉ ጌታ። እኛ
እነ መስፍናሪያ ቡድን ያስገባነው አጀንዳ የለም፣ የምናስገባውም አጀንዳ የለም። የእነ መስፍናሪያ ቡድን ከአመሰራረቱ ጀምሮ የአብይ አህመድን ስርዓት ለማስቀጠል በሚል የአማራን አጀንዳ በብልጽግና ግራኪስ ጠቅልሎ ለማስገባት የሚደረግ ጥረት ስለሆነ ፈጽሞ የምንቀበለው ሳይሆን አብረን ከብልጽግና እኩል የምንታገለው ተቋም ነው። አባቶቻችን ሲተርቱ 1 ሰኔ የነቀለውን 40 ሰኔ የተክለውም ይባላል እና በዓላማ 40 ሰኔ የነቀሉትን የአማራ ሰላም እነ መስፍናሪያ በኮንትራት መጥተው በ1 ዓመት ሊተክሉ መሞከራቸው እጅግ በጣም ነውረኝነት ነው። ዞሮ ዞሮ የብልጽግና ስርዓትና አብዮታዊ ዲሞክራሲ የወለደው ጸረ አማራ አስተሳሰብ፣ ጸረ አማራ ድርጅት ከኢትዮጵያ ምድር ተነቅሎ ሊወድቅ የመጨረሻ ጫፍ ላይ የደረሰበት ዘመን መሆኑን የተረዱ ኃይሎች የአማራ ብሔርተኝነት በጠመንጃና በአዎንታዊ የፖለቲካ እይታ ታጅቦ በኢትዮጵያ ሰማይ ስር ሌሎች ኢትዮጵያን አስተባብሮ ለኢትዮጵያ የሚመጥን ስርዓተ መንግስት እንደሚገነባ ሲገባቸው ከባህር ዳር እንዳይነቀልባቸው ያደረጉትን ጥረት አልሳካ ብሏቸው አፈግፍገው አዲስ አበባ ሲቀመጡ ከአዲስ አበባ ላለመነቀል የሚያደርጉት የሳቦታጅ መንገድ እንደበዛ ከዚህ በፊት ገልጸናል። ይህም የሳቦታጅ መንገድ አካል የሆነው አንዱ ይሄ የሽግግር የድንግግር መንገድ የሚሉት ነው። እኛ አሁን የመጨረሻ የምንለው የህልውና ትግላችን ላይ ያለ ነው። በዚህ የህልውና ትግል ደግሞ ማንም ኮሚቴ መጥቶ ማንም ኮሚሽን መጥቶ ማንም ካውንስል መጥቶ ከጥያቄያችን ወይም ከአሰመር ነው የትግል መስመር ሊያግደን ወይም ሊያስቀይሰን አይችልም። ህዝብ እየጨፈጨፈ የሀገሪቱን የካፒታል በጀት ወደ ጦር መሳሪያና ተተኳሽ ቀይሮ ህዝብ እየጨፈጨፈ ያለን ስርዓት ደግሞ እድሜውን ለማራዘም የሚደረገው ጥረት በፍጹም የማይቻልና ይህን ስርዓት መታደግ እንደማይቻልም በዚህ አጋጣሚ አስረግጠን መንገር እንፈልጋለን። የመጨረሻው የሀገሪቱ ዕጣ ፈንታ ምንድነው ካልከኝ እንደምታውቀው ከእኛ ዲሽቃና ብሬን ተሸክመን ህዝባችንን ሞቢላይዝ አድርገን እየተዋጋን ካለ ነው ከፋኖች ውጪ አዲስ አበባ የምትገኝ ደሃና እንኳን በኑሮ ውድነት ምክንያት ከስርዓቱ ጋር ፊት ለፊት ገጥማን ያለችው ይህን ስርዓት እኛ ብቻ ሳንሆን ሁሉም ኢትዮጵያዊ አምርሮ የጠለውና እየታገለው ያለ ስርዓት በመሆኑ እኛ ወደ 4 ኪሎ የምናደርገው እንቅስቃሴ አጠናክረን ለኢትዮጵያውያን የሚመጥን ስርዓተ መንግስት እናቆማለን። መጨረሻው ይሄን የሚሆነው እንጂ በእነ መስፍናሪያ የኮንትራት ዘመን ብልጽግናን መታደግ አይቻልም። ጸረ አማራነትን መታደግ አይቻልም። አብዮታዊ ዲሞክራሲ የወለደውን እሳቤም እንደዚሁ ማስቀጠል አይቻልም። አገሪቱ ላይ ላለፉት 50 እና 60 ዓመታት የተተከለውን ጸረ አማራ ምሰሶ እና ጸረ አማራ ህግና ስርዓት ያለ ገላጋይ ደረማምሰን አፈራርሰን ለአማራውና ለኢትዮጵያ የሚመጥን ስርዓት እናቆማለን። መጨረሻው ይሄ ነው። ሙሉጌታ አጀንዳ የለንም ከነሱ። እሺ፣ ከልብ አመሰግናለሁ። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ፣ የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው። አመሰግናለሁ ሙሉጌታ። ጥሩ ጥያቄ ነው። እንግዲህ ከዚህ ከምክክር ኮሚሽን ከሚባለው የአብይ አህመድ ክንፍ ጋር እንደ አማራ ፋኖ በወሎ ቤት አማራ ምንም አይነት አጀንዳ ልናስገባ ቀርቶም አናቃቸውም። ካሁን በፊትም የምናውቀው ነገር የለንም። አሁንም አናቃቸውም። ወደፊትም ልናቃቸውም ወደ እነሱም የሚወስድም አላማም አጀንዳም የለንም እና ከአብይ አህመዱ ዘር ጨፍጫፊ ስርዓት ለይተን አናያቸውም። ባጭሩ ይሄ ነው። አጠቃላይ ግን ህዝብን መዋሸት ማወናበድ ነው የያዙትኝ በዓለም አቀፍ ደረጃ የመዋሸትና አጠቃላይ እኛ ይሄንን እያልን ነው፣ ታጣቂው ኃይል ግን እንዲህ እያለ ነው የሚል የማወናበድ ስራ እየሰሩ ነው። ግን አጠቃላይ እንደ ትግል አማራው ይሄንን የተሻገረ አላማ ይዞ ነው የተነሳው። በዚህ ምንም ወደኋላ አንልም። አጠቃላይ እግር በእግር ግን ህዝብ የሚዋሹትና የሚያወናበዱትን ዓለም አቀፉ ማህበረሰብ ጭምር ማለት ነው እያጋለጥን እንሄዳለን። ሚዲያ አካላቶችም ታጋዮች ይሄንን እየሰራችሁ ትሄዳላችሁ። አጠቃላይ እነ መስፍናሪያ የሚባሉ ሰውዬ እኔ ልጅ ወልደው ከሆነ ምናልባት እኔ የምጠይቀው ጥያቄ ወይም ማስተላለፍ የምፈልገው መልእክት ልጅ ካላቸው የወለዱ ከሆነ ምናልባት ከህፃናት ጀምሮ እስከ አዛውንት ድረስ የአብይ አህመድ መንግስት ከክላሽ እስከ ድሮን ተጠቅሞ እየጨፈጨፈ ባለበት ዓለም ያወቀው ዘር ጨፍጫፊ ስርዓትን ለመታደግ እየሰሩ በዚህ መንገድ ከእናቶቻችን መቀነት የተፈታን ገንዘብ ባበል መልክ እየበሉ ለልጆቻቸው ይሄንን ይዘው የሚሄዱበት ሞራል አላቸው ወይ? እጅግ በጣም ያሳዝናሉ። በዚህ እድሜያቸው በጡረታ እድሜያቸው 2-3 ጸጉር አብቅለው
በህዝብ ላይ እንደዚህ አይነት ውንብድና የሰጠኛለ ሌላም ነገር ይያሉ ማዋሸቱና ህዝብ ማወናበዱ በአጠቃላይ ግን በቀላል የሚታይም አይደለም። በማዋሸት ኢትዮጵያውያን በጋራ ቆመው ይሄንን የአብይ አህመድን ስርዓት ከስረ መሰረቱ እንዳይነቅሉትና እንዳይገረስሱት የሚችሉትን አስተዋጽኦ ያበረከቱ ነው። ምንም ውጤት ባያመጡና በቀላሉ የሚታያለም አገር ያፈረሱ ነው። በጥቁር ታሪክ ተመዝግበው መያዝ መቻል አለባቸው። አገር አፍራሽ ናቸው። ከፓርላማው ከምክር ቤቱ ከሌሎች የጸጥታ ተቋማቶች አገር ካፈረሱና የአማራ ህዝብ ላይ ዘር ማጥፋት ከፈጸሙ ተቋማቶች ጋር ጭምር የሚመደቡ ናቸው። ይሄንን የአማራ ህዝብ በውጭም በውስጥም ያለው አጠቃላይ መዝግቦ መያዝ መቻል አለበት። ሀገር በማፍረስ የአማራ ህዝብ ላይ ዘር በማጥፋት እና አሁን ባለው ጭፍጨፋ ተሳታፊ እንደሆኑ ጭምር ተመዝግበው መያዝ ያለባቸው ናቸው። አጠቃላይ ግን ሞራል ቢስ ናቸው። ሞራል የሌላቸው ምንም አይነት ከሰውነት የወረዱ ምናልባትም ደግሞ ልጅ ሳይሆን የልጅ ልጅ በሚያዩበት እድሜያቸው እንደዚህ አይነት ላይ ክህደት መፈጸማቸው ምናልባት የልጆቻቸውን አይን ያያሉ ወይ ሞራል ይኖራቸዋል ወይ? እጅግ በጣም የሚያሳዝኑ የሚያሳፍሩ ስብስቦች ናቸው። አጠቃላይ ካሁን በፊት እንደተጠቀሱት ግን ከነሱ ጋር እየሰሩ ወኪል ተብለው ባህር ዳርም የተሰበሰቡት ጦርም የሚመሩ ጭምር ናቸው። ውጊያ ላይ እየተዋጉ ውጊያ ላይ አንስተዋቸው ነው ባህር ዳር የወሰዷቸውና እንደኛ እንደ አማራ ፋኖ በወሎ ቤት አማራ እርምጃ የሚወሰድነባቸው አሉ። ባህር ዳር ስብሰባ የነበሩ ተመልሰው ውጊያ የገቡ ከዛም ተቀብለን ደግሞ እርምጃ ወስደን ወደማይቀረው የሸኘናቸው ጭምር አሉ። በስምም ምስክርነት መስጠት ሁሉ መጥቀስ እንችላለንና ተጠናክሮ ይቀጥላል። ይሄ ምንም መሽኮርመም አያስፈልገውም። የወጋነን በሙሉ እያሳደርን እንወጋለን። ጠላታችን ህመሙ ሲገባው ነው እኛን ከመውጋት የሚቆጠበውና እነዚህ አካላቶችም እኛ እንደ አማራ ፋኖ በወሎ ቤት አማራ ሌሎች ወንድሞቻችን እንደጠቀሱት አጀንዳችን ምንም ወደፊትም ሊኖርም አይችልም። ታጥቀው ግን እየወጉን ስለሆነ የጠላቶቻችን አካል ናቸው። በአማራ ህዝብ ላይ ዘር ማጥፋት የፈጸሙ ዘር ማጥዳት የፈጸሙ ታሪካዊ ጠላቶቻችን ናቸው። በዛ ልክ ነው የምናያቸው። በተረፈ ግን ምንም አይነት ግንኙነት የለንም። አመሰግናለሁ። እሺ ከልብ አመሰግናለሁ። ከልብ እናመሰግናለን። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው ከምክክር ኮሚሽኑ ጋር ተያይዞ አንዳንድ እጃችን ላይ ያሉ ሰነዶችም እንደሚያሳዩት እንግዲህ የአማራ ፋኖ ትግል ህዝባዊ ትግል ነው መሰረቱና አጠቃላይ በአማራ ጉዳይ የሚወሰኑ የፖለቲካ ብያኔዎችም ሆነ ማናቸውም ጉዳዮች የአማራ ህዝብን ያማከለ እና አማራ ፋኖን ያማከለ ሳይሆን እንደዚህ በውስጥ ከከይልከክህ ሚል ሂደት እየፈጸመ ያለ አካል ነው። እንደውም የአማራን አሁናዊ የአማራን አወቃቀር እንበትነዋለን በተለያየ ክልል እናደርገዋለን ብለው ከሚንቀሳቀሱ ኃይሎች ውስጥ እና በጥናቱ ከተሳተፈው ውስጥ አንዱ ይሄ የምክክር ኮሚሽን ነውና እናንተ የአማራ ህዝብ ተወካዮች ናችሁና የአማራ ፋኖ ማለት ነው። ይሄንን ለህዝቡ እንደው የምታስተላልፉት ነገር ካለ ብዬ ነው። ይሄን አሁናዊ ያለውን የአማራን አወቃቀር ለማፍረስ እየተሳተፈ ያለ ኃይል እና በተለያየ መንገድ ለመበታተር እየተንቀሳቀሰ ያለ ኃይል የአማራ ፋኖ ከመንግስት ጋር ወይም ከአብይ ከጨፍጫፊው ጋር ድርድር ለማድረግ ውይይት ለማድረግ እየተንቀሳቀሰ ነው የሚል ሞራል እንደው ከምን አግኝቶ ነው ለህዝቡ የምታስተላልፉት ነገር ካለ? እሺ ምን አላቸው ባላለው ከጊዮን ሚዲያ ነው ጥያቄ ማቀርበው። ቀደም ሲል የዚህ የአማራ ጉዳይን በተመለከተ ምክክር ኮሚሽን ተብዬው አንድ የፋኖ ድርጅት አጀንዳውን አስገብቷል። ነገር ግን ማንነቱን ለመግለጽ አንፈልግም ብለዋል። አንደኛ ማንነቱን ላለመግለጽ ትራንስፓረንት ያለ መሆናቸው ምክንያት ምንድነው ሊባል ይችላል። ከዛ ውጪ ሰሞኑን በድብቅ ተቀርጸው ወጡ በተባሉ የድምጽ ቅጂዎች ድርድር እየተካሄደ መሆኑን የሚያመላክቱ ነገሮች ሰምተናል። በተለይ አፋድ ወይም የአማራ ህዝባዊ ድርጅት የሚባለው እነስክንድር እንመራዋለን የሚሉት ድርጅት እንደዚህ አይነት እንቅስቃሴ እያደረጉ እንደሆነ የሚያመላክቱ ድምጾች ወጥተዋልና በቀጥታ ይሄ ድርጅት ነው ከዚህ ድርድር ጋር የተገናኘ ብሎ ማለት ይቻላል? በእናንተ ግምገማ በግልጽ ህዝቡ እንዲያውቀው ለምን አልተደረገም?
እናንተስ ይህን ጉዳይ እንዴት ታዩታላችሁ? ማን ነው ብላችሁ ታስባላችሁ? አመሰግናለሁ። አመሰግናለሁ ሙሉጌታ። ምን አላችሁ? ቀለብ ጥሩ ጥያቄ ነው የተነሳው። ያው ካሁን በፊትም በደንብ ጠቅሰነዋል። ግልጽ ነው። በቃ ህዝባችን በሀገር ውስጥም በውጭም ያለው ማወቅ መቻል አለበት። የህልውና ትግል ላይ ነው ያለ ነው። መቀለድ የለበትም። ለእያንዳንዱ ነገር ፈጣን ምላሽ እየተሰጠ መሄድ መቻል አለበት። ባስታመምን ባስታገስን ቁጥር ህዝብ ነው እየተጎዳ እየሄደ ያለው። ህዝብ ነው በጅምላ የተጨፈጨፈ ያለው። የሰው ልጅ ነው እያለቀ ያለው እና ከዚህ አንጻር ዩሊንታ አያስፈልግም። እንደ ህልውና ታጋይ አስፈላጊውን ሁሉ እርምጃ እየወሰድን መሄድ መቻል አለብን። አጠቃላይ እንደ አማራ ነፃ ሊወጣ የሚችለው መረር ያለ ጎምዘዝ ያለ እርምጃ እየወሰደ ሲሄድ ነው ብለን እናምናለን። ከዚህ አንጻር እና እነዚህ አካላቶች የተለያየ አጀንዳ እየቀያየሩ እንዳልኳችሁ ምክክር ኮሚሽን የሚባለው ላይ ተወካይ ተብለው ከተሄዱት ብርጌድና ሻለቃ የሚመሩ ሚሊሻ፣ አድማ ብተና፣ ፖሊስ ምናምን ጭምር ናቸው። በጎን በይጉ በጎን ደግሞ ሌላ ተወካይ ነን እያሉ የሚሄዱ አካላቶች ላይ የማያዳግም እርምጃ መወሰድ መቻል አለበት። ከዛ ውጭ ቅድም እንደተነሳው በርካታ ድብቅ ዓላማዎች ያሉት ነው። ያ ሁሉ ድብቅ ዓላማዎች ሊሳካ የሚችለው እኛ የተለሳለሰ አካሄድ የምንሄድ ከሆነ ነው። እንደ አማራ የተለሳለሰ አካሄድ የምንሄድ ከሆነ ቁርጥ ያለ እርምጃ እየወሰድን የማንሄድ ከሆነ የማይፈነቀል ድንጋይ የለም። አማራ ላይ ያልተሞከረ ነገር የለም። ሲፈልጉ በክልል እንበጣጥሰዋለን፣ ሲፈልጉ በዞን እንበጣጥሰዋለን። ከቻሉ ሊያጠፉን ነው የተነሱት። ስለዚህ ጠላቶቻችን ላይ መረር ያለ እርምጃ እየወሰድን ልክ እያስገባን መሄድ መቻል አለብን። አሁን ይሄ ምክክር ኮሚሽን ምናምን ሽማግሌ ነው ምናምን የሚባል ነገር በልኩ አስታመናል። ትግላችን ከተጀመረ 2 ዓመት ሆኖታል። ሁሉንም አስታመናል። ባንዳዎችን በዙሪያቸው ላለው ቤተሰብ ስንል አስታመናል። ስለዚህ ይሄ ማስታመም ሂዶ ከህዝባችን ከተራዘመ ጦርነት ጋር ተያይዞ ትግላችንን ሊቀለብስ የሚችልበት እድል ሁሉ ስላለ ከዛ አንጻር ታስቦ ጥንቃቄ የተሞላበት አካሄድ መረር ያለ ጎምዘዝ ያለ እርምጃ እየተወሰደ መኬድ መቻል አለበትኝ እና ከዛ አንጻር ብዙ ፍላጎቶች እንዳሏቸው ይታወቃሉ። በእኛ ትግላችንን በጅምላ በድሮን ህዝባችንን እንዳልተመታ እየተደረገ ሰላም እንደሆነ እየተደረገ በጎን ምክክር ኮሚሽን እያለ በጎን ጀትና ድሮን እኮ እየዞረ ነው። ስለዚህ ጀትና ድሮን አማራ ህዝብ ላይ እርምጃ እየወሰደ እየጨፈጨፈ ባለበት ሂደት ትግላችንን የሚያዳፍን አካል ላይ በየትኛውም ደረጃ እርምጃ መወሰድ አለበት። የአማራ ፋኖ መረር ያለ እርምጃ፣ የአማራ ህዝብ መረር ያለ እርምጃ መውሰድ መቻል አለበት። ከተሞች ላይ ያለ በህቡ የሚንቀሳቀስ ወጣት ህዝቡ፣ ገበሬው፣ ነጋዴው ሁሉ እርምጃ በመውሰድ እነዚህን በህዝባችን ላይ ቁማር እየቆመሩ ያሉ ዘር ማጥፋት በሚፈጸምበት ህዝባችን ላይ እየቀለዱ ያሉ አካላት ላይ እርምጃ በመውሰድ ማስቆም ይቻላል። ይሄ መፍትሄው ነው። ከዛ ውጭ ግን ጥያቄው ላይ እንደተነሳው እህታችን ቀለብ ያነሳሽው ጥያቄ ይሞክራሉ። በክልል ሳይሆን ከቻሉ በወረዳም በጣጥሰው ሊያጠፉን ይፈልጋሉ። ስለዚህ ይሄንን ሁሉ ሳናውቀው ቀርተናልም። ነፍጥ ስናነሳ በርካታዎቹ ልክ አስገብተናቸዋል። ወሎ ላይ በርካታ እንቅስቃሴ ነው የነበረው። ልክ አስገብተነዋል። መሄድ ባለብን ልክ መሄድ ስላለብን እንደ አማራም በዛ ደረጃ በመሄድ ልክ ማስገባት አለብን። ስለዚህ ከዛ አንጻር መነጋገር መቻል አለብን። ከዛ በዘለለ ወንድሜ ምናላቸው ካነሳው ጥያቄ አንጻር ይታወቃል። የሚደራደሩትም ከምክክር ኮሚሽን ጋር የሚገናኙትም እነ እስክንድር ነጋ ናቸው። ምንም ማሽሞንሞን መደባበቅ አያስፈልገውም። ጌታ አስራደ ናቸው። እነ ኮሎኔል ፈንታው ሙሀባው ናቸው። ከምክክር ኮሚሽኑም ጋር ከድርድርም ጋር የሚገናኙት ይሄ ቅጂ አይደለ ምን አይደለ በተግባር ያደረጉትን እኮ ነው የወጣባቸው። ስለዚህ ከክልሉ መንግስት ጋር እየተነጋገሩ ነው። ድርድር የአማራን ህዝብ ሽንፈት አይደለም ከሽንፈት በታች መቀመቅ ውስጥ ባርነትም ደግሞ እድለኛ ከሆነ ከባርነት በታች ውስጥ የሚያስገባ ነው ድርድር። በምክንያት ነው ድርድርን እውነተኛ ሰላም የሚያመጣ መነጋገርን ጠርተናል። ከአማራ በላይ ስለ ሰላም ከአማራ በላይ ስለ ድርድር ጥቅም ምናምን የሚያውቅ የለም። ግን ደግሞ የአማራን ህዝብ ትግል ጫፍ የደረሰውን አብይ አህመድ ተተኳሹን ሲጨርስ ረብጣ ቢሊዮን ዶላሮችን ፕሮጀክቶችን አጥፎ ድሮን ገዝቶ ህዝባችንን ከጨፈጨፈ በኋላ እና ሲያልቀበት ድርድር ብሎ በሰላም ኮሚሽን በምናምን ሊመጣ አይችልም። ያ በአርበኛ ዘመነ ካሴ የሚመራው የአማራ ፋኖ በጎጃም
በአርበኛ ኢንጂነር ደሳለኝ ሲያስብ ሸዋ የሚመራው የአማራ ፋኖ በሸዋ፣ በዋርካው ምሬ ወዳጆ የሚመራው የአማራ ፋኖ በወሎ ቤት አማራ፣ በአርበኛ ሀብቴ ወልዴ የሚመራው የአማራ ፋኖ አንድነት በጎንደር ይህንን ሊያደርጉት አይችሉም። በእንደዚህ አይነት ቦታም አይገኙም። የአማራን ህዝብ በማሸነፍና በማሸነፍ ለመጨረሻ ነፃነቱና ድሉ ለማጎናጸፍ እያታገሉን ያሉ መሪዎቻችን ናቸው። እነዚህ ድርጅቶች ቢዛሙን ጨምሮ ከዚህ ከምክክር ኮሚሽን ከድርድር ከምናምን የሚባል ጋራ ንክኪ የለንም 100%። ስለዚህ አብይ አህመድ የሚወስነው ዕጣ ፈንታ፣ አብይ አህመድ የሚወስነው ሰላም፣ አብይ አህመድ የሚወስነው ነፃነት የለንም። የአማራን ህዝብ ነፃነት፣ የአማራን ህዝብ ህልውና የሚያረጋግጡት የጠቀስናቸውና ሌሎች ጀግና መሪዎቻችን ይሄ ትውልድ ነውና ከድርድርም ጋር ከምንም ጋር ምንም ህዝባችን ድንግጥ እንዳይል ከምክክር ኮሚሽን ከምናምን የሚባለው በማስረጃው ሚዲያ ላይ እየወጣላቸው ነውና እነማን እንደሆኑ ይታወቃል። ስለዚህ ከዚህ አንጻር ህዝባችን ይህንን ሊያምንና ሊረዳ ሊገነዘብ ይገባል። ከሞኝ ደጃፍ ሞፈር ይቆረጣል። ጨዋታው አልቋል። በአማራ ህዝብ ሁለንተናዊ መስዋዕትነት ስልጣን መያዝም የትኛውም ደረጃ ላይ መድረስም አቁሟል፣ አክትሟል። ይሄ ትውልድ አስቁሞታል። እነዛ አካላቶች ናቸው ዛሬ በምክክር ኮሚሽን በድርድር ስልጣን መያዝ እንደማይችል ይሄ ትውልድ የነቃ ትውልድ እንደሆነ ግራቀኙን ያየ በርካታ የነበሩ ችግሮችን በሙሉ ተሸክሞ ያንን ሁሉ እድፍ እያጠበ እያጸዳ በድል ጎዳና እየተራመደ ያለ ትውልድ እንደሆነ ይታወቃል። ካሁን በፊት እንደተጠቀሰው በእኛ ትውልድ የብአዴን ነባር ባንዳዎች ከሌላ ብሔር መጥተው በአማራ ስም ተደራጅተው አማራን ሲያስገድሉ ሲያሳጭዱት በጅምላ ሲያስጨፈጭፉበት የነበረው ሂደት በሙሉ አቁሟል፣ አልቋል። ስለዚህ ከዚህ አንጻር የነቃ ትውልድ ነው። ይሄ ትውልድ ጠላቶቻችንን ግን በማሽከፍከፍ በመለማመን በማሽበልበል ከዛሬ ነገ ይሻላል በማለት ይዘናቸዋል። ከዚህ በኋላ ግን እርምጃ መወሰድ መቻል አለበት። እንደነ መስፍን አይነቱ ምናልባት የፖለቲካ ትክክለኝነት ያን የሳተ ስሜታዊነት ያለበት ነው ተብሎ ሊሆን ይችላል። ስሜታዊ ሳይሆን እርግጠኛውን መናገር የምችለው እንደነዚህ አይነት ሁለት ጸጉር አብቅለው በህዝብ ላይ እየቀለዱ ያሉ ልጅ ሳይሆን የልጅ ልጅ በሚያዩበት እድማቸው አገር እያፈረሱ ያሉ ወራዳዎች ግንባራችን ሲባሉ ሊያርፉ የሚችሉት የአማራ ህዝብ ይህን መንገድ መጠቀም መቻል አለበት። እስከ መቼ ጠላቶቻችን ይቀልዱብናል? ስለዚህ ግንባሩን እያጸዳን መሄድ መቻል አለብን። ጠላታችን የሚፈራን ያኔ ነው። ጠላቶቻችን ጠላትነት ብቻ ሳይሆን ወዳጅነት የሚፈጥሩት መረር ያለ እርምጃ እየወሰን ስንሄድ ነው እና በየጊዜው አጀንዳ በተፈጠረ ቁጥር አጀንዳውን እየተሸከምን የአጀንዳው ተሸካሚና አራጋቢ መሆን መቻል የለብንም። እርምጃ መወሰድ መቻል አለበት። በጎን ጦር እየመሩ በጎን ምክክር ኮሚሽን የሚሉትን እንደ አማራ ፋኖ በወሎ ቤት አማራ እርምጃ ወስደናል። በቀጣይ ይቀጥላል። ይህ እንግዲህ ነው አማራ ነጻ የሚያወጣው። ስሜታዊ ሁኛ አይደለም፣ አስቤበት ነው የምናገረው። ከዛ በዘለለ ምክክር ኮሚሽንም ድርድርም የሚባለው ነገር እርግጠኛ ሆኖ መናገር ይቻላል። በማስረጃም አደባባይ እየተሰጠ ሀቅ ስለሆነ እስክንድር ነጋ የሚባል ሰውዬ በአማራ ህዝብ ሁለንተናዊ ችግር ላይ እየቀለደ ያለ ለስልጣን እየታገለ ያለ ፈንታው መሀብ የሚባል እድሜ ልኩን የማይማር እነጌታ አስራደ የሚባሉ ለስልጣን የሚታገሉ የአማራን ህዝብ መከራ ወደ ጎን የጣሉ እነዚህ አካላቶች ናቸው። ከዛ ውጭ እኛ ከዚህ ነገር ጋር ንክኪ የለንም። ይህንን ህዝባችን እንዲያውቀው እንፈልጋለን። መረር ብለን እየተናገርን እያለ ነው 2 ዓመት ተሸክመነው ስለመጣን ከዚህ በኋላ በዚህ መንገድ የሚቀጥልበት ሁኔታ የለም። ህዝባችን እውነቱን ይወቀው፣ ይረዳን፣ ይገዘብ፣ ከጎናችን ይሰለፍ። ሁሉን ነገር አሸንፈን ህዝባችንን ለድልና ለነጻነት እናበቀዋለን፣ ህልውናውን እናረጋግጠዋለን የሚል ሀሳብ ነው ያለኝ። አመሰግናለሁ። እሺ፣ ከልብ እናመሰግናለን። ፋኖ ማርሸት ጻዩ። አመሰግናለሁ ሙሉ ጌታ። አብዛኛውን ነገር ጓዴ አርበኛ በበፈን ገልጾታል። ብዙ ባልጨምር ደስተኛ ነኝ። ነገር ግን ባለፉት ዘመናት በተለይ አማራ የፖለቲካ አስኳል ስለሌለው አማራ ተናቦና ተደራጅቶ የመታገያ መንገዱን መርጦ የመረረና እውነተኛ መስዋዕትነት የሚያስከፍል የለውጥ መንገድን እየተከተለ ባለመሆኑ ባለፉት ዘመናት ከአማራ ደጅ ሞፈር ሲቆርጡ ኖረዋል። ዛሬም ይሄ የ83ቱን ሽግግር የምናስታውሰው ነው። ዛሬም መልሰው ይህንን አብዮት እንደ ኢህአፓና እንደ ሌሎች የዚያ ትውልድ እንቅስቃሴ በትነው በሴራ
የሚፈልጉትን የፖለቲካ አስኳል ኢትዮጵያ ውስጥ ለመፍጠርና ጸረ አማራነታቸውን በድጋሚ ለማስቀጠል ነው ጥረት እያደረጉ ያሉት። ይሄንን እኛ አርበኛ አበበ ፈንታው እንዳለው አምረን የምንታገለውና የምንፋለመው የምናጠፋው ጭምር መሆን እንዳለበት ህዝባችን ሊገነዘብ ይገባዋል። እናጠፋዋለን፣ ከነሳቤው ከነተሸካሚው እናጠፋዋለን። ይሄን ሳቤና ይሄን ፕሮጀክት በአጠቃላይ እነ እስክንድር ነጋ ወደ አማራ ትግል እንዴት መጡ የሚለውን ጉዳይ በግልጽ በዶክመንት ከነ ማስረጃው በቅርቡ ይፋ እናደርጋለን ለህዝባችን። መሬት ላይም ባለው ነባራዊ ሁኔታ ከህዝባችን የህልውና ትግል የሚበልጥብን ስለሌለ አሸናፊ ሆኖ አማራ በኢትዮጵያ ፖለቲካ ሰማይ ስር እውነተኛ የፖለቲካ ውክልና እንዲኖረው ከነርስቱ ከነክብሩ እንደ ሀገር አማራው እንዲቀጥል ምንም አይነት መስዋዕትነት ለመክፈል ዝግጁ እስከሆነ ድረስ አርበኛ አበበ እንዳለው በድጋሜ ስሜታዊ ሆነን አይደለም። ባለፉት 2 ዓመታት በርካታ የማይታለፍ የእሳት ቀለበት አልፈናል። በእሳት መሃል በረመጥ መሃል ተረማምደናል። ትዕግስታችን ተሟጦ አልቋል። አሁን ግን የፈለጉትን ያክል መንገድ ሊጓዙ ይችላሉ። እኛ መሬት ላይ ተግባራዊ እንቅስቃሴያችንን እንቀጥላለን። የአማራን ትግል ግን ይህን እንቅስቃሴ ግን አይደለም በሳቦታጅና በተራ በእነዚህ በመሀይሞች መጥለፍና ወደ ራሳቸው ጓዳ ማስገባት ይቅርና የፈለጋቸውን ዓለም ያፈራቸውን የቴክኖሎጂ መሳሪያ አመጣው እንኳን ያልቻሉት በመሆኑ ወደፊትም እና አብይ አህመድ ባላቸው አቅም ምንም ማድረግ ቢችሉ እንደማያሸንፉንና እኛ በቅርቡ እንደምንገረሳቸው ግን ለህዝባችን ቃል ጭምር መግባት እንፈልጋለን። ስለዚህ እኛ ከማንም አጀንዳ የለንም። አጀንዳችን አንድ ድርጅት ፈጥረን እያተረማመስን 4 ኪሎ መግባት ለኢትዮጵያ የሚመጥን ስርዓተ መንግስት ማቆም ነው። ህዝባችን እፎይ ይላል፣ ነፃ ይወጣል። ይሄ ነው። ከልብ እናመሰግናለን ፋኖ ማርሸት። እሺ ከልብ እናመሰግናለን። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ፣ የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው ከልብ እናመሰግናለን። በዛሬው ዕለት አዲስ ሚዲያ ተቀላቅሎናል። 29ኛ ቀን የዘመቻ አንድነት ላይ ጊዮን ሬዲዮ ተቀላቅሎናል። ስለነበረን ቆይታ ስላደረጋችሁት ማብራሪያና መግለጫ ከልብ እናመሰግናለን። አክባሪ ይስጥልን።